ሰላም ሰላም ውድ የኢሲሲ ትምህርት ቤት ተማሪዎች እንግዲህ በሌላ ኤፒሶዳችን ተመልሰን መጥተናል። ዛሬ ከአይበገሬው ቲም 12 ሁለት እንግዳዎችን ይዘን መጥተናል። እንግዲህ እስቲ ራሳችሁን ከማስተዋወቅ ብትጀምሩልን። እሺ፣ እኔ ናሆም ፍስሐ ከ12A። እኔም ሳሙኤል ገብረስላሴ ከ12A። እሺ፣ እንግዲህ በመጀመሪያ እንኳን ሰሚ ፋይናል ስለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ ባለፈው የተደረጉትን ጨዋታዎች አይታችኋቸዋል፣ የኳርተር ፋይናል ጨዋታዎች እና እንዴት ታዩታላችሁ? እንዳጠቃላይ ኳርተር ፋይናሉ እንዴት ነበር? ኳርተር ፋይናሉ ያው እንዳጠቃላይ ጥሩ ጨዋታ ተመልክተናል ማለት እንችላለን። ያው እንግዲህ ዘፊተስት ዊል ሰርቫይቭ ነው። ጥሩ ቲሞች አልፈው ወደ ሴሚ ፋይናል ደርሰዋል። ያው በድራማ የተሞላ ጨዋታዎች አይተናል። በጣም ጥሩ ጨዋታዎች ብቻ ከሞላ ጎደል አሪፍ ነው። እንዳለው ዘፊተስት ዊል ሰርቫይቭ የተሻለው አሸንፏል። ሳይችል ያለፈ የለም እስካሁን። አሪፍ አሳማኝ ጌም ነበር። እሺ የኔ ጥያቄ ደግሞ ትናንትና የመጀመሪያው የሰሚ ፋይናል ጌም ተካሂዷል እና ያው በሜዳም ላይ እዛው ሜዳ ላይም ነበራችሁ ተመልክታችኋል ጨዋታዎች። የነገውን ጨዋታ ካሸነፋችሁ ደግሞ የእናንተን ጨዋታ የፍጻሜ ተፋላሚያችሁን ለይታችኋል እና እንዴት ነበር የትላንትናው ጨዋታ? ለፍጻሜስ ምን መጥፎ ጎናቸውን አያችሁ? ምን ጥሩ ጎናቸውን አያችሁ? እንዴት ትዘጋጃላችሁ? የትላንትናው ጨዋታ እንግዲህ በዘንድሮ ቱርናመንት ካየናቸው ጥሩ ጌሞች በእኔ አስተያየት የትላንትና የመጀመሪያ ደረጃ የምሰጠው ጌም ነው። ትላንትና በሁለቱም በኩል ጥሩ ፍክክር አይተናል። ትንሽ በ12 ሲም በኩል በ11 ኤም በኩል የተወሰኑ ድክመቶች ነበሯቸው። 11 መጨረሻ ላይ በሰሯቸው ስህተቶች ዋጋ ከፍለው ተሸንፈው ከውድድሩ ወጥተዋል። እንግዲህ 12 ሲዎች ጥሩ ማጥቃት አላቸው። እንግዲህ እሱን ተጠቅመው ትላንትና አሸንፈዋል። ያው መጥፎ ጎኑን እኛው እዚሁ ራሳችን ብንይዝም ይሻላል ለእነሱ እንዳይል ያው ብሎታል እሱ እንዳለው ነው። ግን ከኔ ፐርስፔክቲቭ እንደራሴ አመለካከት 12 በጣም ኦቨርሬት የተደረገ ቲም ነው ብዬ አምናለሁ። በእኔ አመለካከት እስከዛሬ አይካድም ጥሩ ጨዋታዎች አሳይቶናል። ከዚህ በፊት የነበሩት ተጋጣሚዎቹ ግን የሚፈትኑ አልነበሩም ብዬ አምናለሁ። ምክንያቱም 11ኤን እንዳየነው በጣም ጥሩ ጨዋታ ከጥሩ ጎል ጋር አሳይቶናል እና 12 በደንብ ፈትኖታል ብዬ አምናለሁ። ስለዚህ እስቲ ለፋይናል ደርሰዋል። ቀጣይ ጌማቸው ነገ እኛ ከቴምቢ ካለፍን ከኛ ጋር ነው የሚሆነው። ግን እንደ ጥሩና እንደ መጥፎ ሳይድ ከ11ኤ ጋር የነበራቸው ጨዋታ በጣም ድክመታቸውን የሚያሳይ ነው ብዬ አምናለሁ። እሺ እንግዲህ ወደ የነገው ፕሪዲክሽናችን ከመግባታችን በፊት ከዚህ በፊት በመጀመሪያ እናንተ ከዚህ በፊት በጣም ታፈስት ኦፖነንት የምትሉት ማን ነው? አሰቲም ማለት ነው። እና ደግሞ ያው እንደተለመደው ሰው እናንተ ማየት ሰችቶታል እንግዲህ ስለዚህ ለእነሱስ የምትሉት ነገር ምን አለ? እንግዲህ በኤሲኤስሲ የቶርናመንት ሂስትሪ ያጋጠመን ታፈስት ቲም የባለፈው አመት 12A አሁን የወጡት ባለፈው አመት እነሱ ባለፈው ኳርተር ፋይናል ላይ መሰለኝ ካልተሳሳትኩ አግኝተናቸው ነበር እና ትንሽ እነሱ በጣም ፈትነውን ነበረ። ለእኛ በጣም ከባድ ቲም የነበሩት እነሱ ናቸው በኤሲኤስሲ ሂስትሪ። ሌላው ደግሞ ያው ትምህርት ቤቱ እናንተን ማየት ሰልችታችኋል። እንግዲህ እኛም የመጨረሻችን ነው። ከዚህ በኋላ ብዙ ላለማስቸገር ቃል እንገባለን። እንደኔ በጣም ፈታኝ የነበረው ቲም እስካሁን በኤሲሲ ቱርናመንት መጫወት ከጀመርን እሱ እንዳለው የባለፉት አሁን የወጡት 12ኤዎች ናቸው። እኔ እንደተመለከትኩት ከሆነ በሴክሽን ታሪክ ኤዎች በጣም ጎበዝ ናቸው። 11ም ስትወርዱ እዛ 10ም እንደዛም 9ም እስካሁን እስካዩዋቸው ኤዎች በጣም ጎበዝ ናቸው እና ኤዎች ናቸው ብዙ ጊዜ ተጠባቂውን ቲም በጣም እየፈተኑ የሚያሳዩን ከልክ ባለፈው ትላንትና 11 እንዳረገው እና ለእኔ ያለፉት 12ኤዎች ናቸው ፈታኝ የምንላቸው። ያው በኤሲኤስሲ ታሪክ እኛንን አብዛኛውን ቶርናመንት ያሸነፍ ነው። ያው ምንም ማድረግ አንችልም፣ ግዴታችን ነው። ያው የአሁኑንም እንበላለን ብለን ተስፋ እናደርጋለን። ተስፋ ብቻ የለም አድርገንም እናሳየለን ብዬ አስባለሁ እና ከሞላ ጎደል ይሄ ነው።
ያው አሁን ከንግግራችሁ እንደምመለከተው አሁንም ሞራላችኋል የበለጠ የዋንጫውን የማሸነፍ የዚህኛው ቶርናመንት የመጨረሻችሁ ቶርናመንት እንደሆነ ይታወቃልና እስቲ እንዳጠቃላይ በቡድናችሁ ያለውስ ሞራል እንዴት ነው? ቀጣይ አሁን ይህን የነገውን ሰሚ ፋይናል ጨዋታ አሸንፋችሁ ካለፋችሁ በፍጻሜ ትገናኛላችሁ። ከዚህ በፊትም ተገናኝታችኋልና በአሁኑም ድጋሚ አሸንፈን ዋንጫውን እንበላለን የሚል ሞራል አለ ወይ በቡድናችሁ ውስጥ? እንዴት ነው ወኔያችሁ? ቅድም እንዳልኩ ነው ቶርናመንት ውስጥ እስከገባ ድረስ አላማ ማሸነፍና ማሸነፍ ነው። ስለዚህ እኛ አላማችን ዋንጫውን መብላት እስከሆነ ድረስ ጥሩ ጨዋታ ተጫውተን አሸንፈን ዋንጫውን ለመውሰድ ወደ ሜዳ እንገባለን። ይሄ ነው ያለው። ያው ጥርጥር የለውም ለዋንጫ እስከተጫወትን ድረስ አላማችን ዋንጫ እስከሆነ ድረስ ዋንጫ ለመብላት ምንም ቢሆን እናደርጋለን። ራሳችን ላይ የቻለውን እንሰራለን። ለዋንጫውን ለማሳካት የፈለግነውን እናደርጋለን ማለት ነው። ስለዚህ ይህን ካረግን እንበላለን። እሺ የመጨረሻው ጥያቄ እንደሚታወቀው ነገ ወይም ደግሞ አርብ የሚደረግ ጨዋታ አለ። የሴሚ ፋይናል የመጨረሻው ጨዋታ ማለት ነው። ፕሪዲክሽናችሁን አስቀምጡ። ቁጥር አናስቀምጥም። ራሱ ጨዋታው መልስ ይሰጠናል ብዬ ብናገር ይሻላል። ያው ጥሩ ጨዋታ ተጫውተን አሸንፈን ወደ ፋይናል ለማለፍ ወደ ሜዳ እንገባለን። ያው ኳስ አይታወቅም። ምንም ታናሽም ኦፖነንት ታናሽም ቢሆን ታላቅም ቢሆን ያው ኳስ ክብ ናት፣ አይታወቅም ሪዛልት። ስለዚህ ትክክለኛውን ስኮር ፕሪዲክት ማድረግ ባንችል እንኳን ጥሩ ጨዋታ ለማስመልከት እንሞክራለን። ከባለፈው ጌም ያየናቸውን ስህተቶች አሻሽለን ለመግባት እንሞክራለን እና ጥሩ ጌም ለማስመልከት እንሞክራለን። እሺ ስለነበረን ቆይታ እጅግ አድርገን እናመሰግናለን። የዛሬው ኤፒሶዳችን ይህን ምስል ነበረ። በቀጣዩ ኤፒሶድ እስከምንገናኝ ድረስ ቻው።